ቅዱስ ሲኖዶስ ውስጥ ከኦሮሚያ ክልል የተሾመ ጳጳስ ካለ የስ አባት ነው። ብሔሩ አይደለም ጉዳያችን፣ አባትነቱ ጋር ነው ጉዳያችን። ለምን ከጉጂ አይመጣም? ወይም ከአፋር ከኦሞ ምናምን ከሚባል ቦታ ለምን አይመጣም? አምና ቤተክርስቲያን ካስቀመጠችው የስ በቃ አባቴ ነው፣ አባቴ ነው። ተረቶችን አውደ ምሕረት ላይ መስማት አንፈልግም። እውነተኛ የሆነ ቀጥተኛዋ ትምህርት ያስተላልፉልን ቤተክርስቲያናችን ላይ። እሺ አሁን ከቅድም ጀምሮ ስነግር የነበረውን ነገር አየህ፣ በቃ አላዳመጥከኝ። የተግባባን መስሎኝ ነበረ። እንደነዚህ አይነት ቃላቶችን አትጠቀም። ኦርቶዶክሳዊ የንግግር ለዛዎች አይደለም አልኩ። ቅዱስ ሲኖዶስ ውስጥ ከኦሮሚያ ክልል የተሾመ ጳጳስ ካለ የስ አባት ነው። ብሔሩ አይደለም ጉዳያችን፣ አባትነቱ ጋር ነው ጉዳያችን። ለምን ከጉጂ አይመጣም? ወይም ከአፋር ከኦሞ ምናምን ከሚባል ቦታ ለምን አይመጣም? አምና ቤተክርስቲያን ካስቀመጠችው የስ በቃ አባቴ ነው፣ አባቴ ነው፣ እቀበለዋለሁ። እንደዚህ አይነት ጭንቅላት ነው የሚያስፈልገን። የትም ቦታ ከየትም ብሔር ይምጣ፣ ጉዳዩ የመጣበት ብሔር ሳይሆን ጉዳዩ መንፈሳዊ እውቀት አለው የለውም። ቤተክርስቲያን አምናበት አስቀምጠዋለች። አዎ ካስቀመጠችውና ይምራ ካለች እንከን እስከሌለበት ድረስ ህዝቡን በስነስርዓት እንትን እስካለ ድረስ ማለት ነው ተቀብለን የመሄድ ግዴታ አለብን። ይሄ ግዴታችን ነው። ይችን ነገር በልቦናችን ልናስቀምጥ ይገባል። ማንም ሰው በልቡ ሊያዝን አይገባም። ኦርቶዶክስነት ዳር እስከ ዳር ድረስ ሊለመለም የሚገባ ሃይማኖት ነው። የምር እውነተኛ ወንጌል ነው። የሚገርም ወንጌል ነው። እውነትን የያዘ ሃይማኖት ነው። በጣም በምንችለው አይነት ቋንቋ እየሰበክን ልናስፋፋው የሚገባ ሃይማኖት ነው እና ደግሞ አንዳንድ ሰዎች በእኛ ተከፍተው አዝነው እልህ ውስጥ እየገቡ ካገኘን የመጀመሪያው ነገር ፍቅር ነው የሚያስፈልገው። ፍቅር ነው። በፍቅር ቀርቦ ነገሮችን መመልከት ማየት። ቤተክርስቲያንን መጥቀምን ያለብን እንጂ ቤተክርስቲያንን መጉዳት የለብን። በአንዳንድ ሰዎች በጣም አሳስባቸው በወረደ ሰዎች ቤተክርስቲያን ውስጥ እልህ ተጋብተን ቤተክርስቲያንን አታክ ማድረግ የለብን። ትልቋን ቤተክርስቲያን ምን ጊዜ ማየት አለብን። መምህር ሮዳስ ሆነ መምህር ዘበን እኛ አሻግረን ማየት ያለብን ትልቋን ቤተክርስቲያን ሐዋርያው ጳውሎስ የሰበከላትን፣ ቅዱስ ዮሐንስ አፈወርቅ ያስተማረላትን፣ ቅዱስ አትናቴዎስ ያስተማረውን፣ እነ ቅዱስ ጴጥሮስ ያንን አርቀን እያየን ነው። በቃ ክርስትናችን በነዛ አይነት መንገድ እየቃኘ ነው። እሷን በቃ በጣም እያገዘፍን ምናምን ብንሄድ የምር በጣም መልካም ነው እና እኔ በጣም ስለምወድ አብረን ስላገለገልን ክፍተቶችን አይተን አብረን አስተምረናል። እናንተ እኔ ቤት እስኪደክመን ድረስ ለአንድ ወንድማችን አይናችን እስኪጠፋ ድረስ ገንዘብ አሰባስበናል። በሚሊዮን እስኪደክመን ድረስ ብዙ ነገር አድርገናል፣ ተማምረናል። የብዙ ሰዎችን ልብ አሳርፈናል። ጴንጤዎችን አብረን ሆነን በኦሮምኛ ቋንቋ ሞግተናል። ከኔ በላይ እየተናገርክ አሳምናቸዋል እና በዛ መንፈስ እንድትቀጥል ነው የምፈልገው። ከሌሎቹ በላይ እኔ እቀርብሃለሁ። ከተመስገንም በላይ እዚህ ሚዲያ ላይ ከሚያስተምሩት እኔ እቀርብሃለሁ እና እያየው ዝም ማለት ስለሌለብኝ ነው። ተረቶችን አውደ ምሕረት ላይ መስማት አንፈልግም። እውነተኛ የሆነ ቀጥተኛዋ ትምህርት ያስተላልፉልን ቤተክርስቲያናችን ላይ። እሺ አሁን ከቅድም ጀምሮ ስነግር የነበረውን ነገር አየህ፣ በቃ አላዳመጥከኝ። የተግባባን መስሎኝ ነበረ። እንደነዚህ አይነት ቃላቶችን አትጠቀም። ኦርቶዶክሳዊ የንግግር ለዛዎች አይደለም አልኩ እኮ ቅድም ጀምሮ እየነገርኩ ነበር። ተረቶች ምናምን ይሄ የእኛ ንግግር አይደለም አልኩ እኮ። እኛ እንደዚህ አንባባልም። እኛ በቃ ትምህርቱ ልክ ካልሆነ ልክ አይደለም፣ ልክ ከሆነ ልክ ነው የሚል ቃል ነው የምንጠቀመው። ከዛ የዘለለ ሌላ ቃላት ለእኛ ለኦርቶዶክሳውያን ተገቢ አይደለም። ቅድም ጀምሮ እየነገርኩ የነበረው ተረቶች ይሄ የፕሮቴስታንታዊ የሆነ አካሄድ ነው። ፕሮቴስታንታዊ ተቃውሞ ነው። ይህንን ነው ተው እያልኩ ያለው። ማንም ሰው ፖለቲካ እንዲያወራ ይፈቅድለትም። ቤተክርስቲያን ላይ ካወራም ሊጠየቅ ይገባል። በቃ መድረኩ የቤተክርስቲያን መንፈሳዊ መድረክ ነው፣ መንፈሳዊ ትምህርት የሚሰጥበት። ስለዚህ አሁን እስካሁን ድረስ አውርተን እስካሁን ተነጋግረን እስካሁን እንደዚህ ተግባባን ምናምን ብለን ስናስብ እንደገና ወደኋላ እንመለሳለን። ረጅም ሰዓት ሀሳብን ሙሉ ለሙሉ ጸጥ ብዬ እኮ ያዳመጥኩ በሀሳብ ተግባብተናል ብዬ ነው እንጂ መጨረሻ ላይ እንደዚህ አይነት የሆነ አሁን እጅግ በጣም ከአንተ አይጠበቅም መሆን ተረቶች ብሎ መናገር። ለምን እንደዚህ ትላለህ? እኔ ጥያቄ ልክ ካልሆነ ሀሳብን እኮ በቀናነት ማስረዳት ይቻላል። በቃ መድረኩ ላይ እንደዚህ አይነት ትምህርት እንማር ጥያቄ እኮ መጠየቅ ይቻላል እኮ። እንደዚህ አይነት ትምህርቶች ይኑሩ፣ እንደዚህ አይነት ትምህርቶች ቤተክርስቲያንን አይወኩልም፣ እንዲህ ነገሮች ባይደረጉ ብሎ ሀሳብ መስጠት ይቻላል። ይህ መልካም ነው። ከዛ በዘለለ ውጭ ግን አሁን አንተ
እየሄድክበት ያለው ተቃውሞ ቅድም ብያለሁ። ኦርቶዶክስ ሆነ ግን ፕሮቴስታንታዊ ተቃውሞ እያደረገ ያንተው ነው እያልኩ ያለው ልክ አይደለም። ለምትናገረው ቃላቶችን ምረጥ፣ አነጋገሮችን ምረጥ፣ የምትቃወመውና ማትቃወመው ነገር ምረጥ፣ ለይ። በጣም ኢምንት ተራ ነገሮችን ወደ ሚዲያ ሰብስበን ማምጣት አይጠበቅብንም። መሰረታዊ የሆኑ ጉዳዮች ላይ ጊዜያችን አጥፍተን አውርተን መሄድ እንችላለን እና ኦርቶዶክሳዊ አረዳድ፣ ኦርቶዶክሳዊ ጭንቅላት ይኑረን። እነዚህ አካሄዶች ኦርቶዶክሳዊ አይደሉም። ነገ አንተንም እዛኛው ወገን ልናይ አንፈልግም በእነዚህ አይነት አካሄዶች። ምክንያቱም መጨረሻ ላይ አንተ እንዲህ ትናገራለህ፣ ሌላው ይገፋሃል። ንግግር ደስ ስለማይለው እኔም ደስ አላለኝም። አሁን ተረቶች ለምን ትላለህ? በቃ ልክ ያልሆነ ትምህርት ነው እንዲህ አታስተምሩ ማለት ይቻላል እኮ። እንደዚህ ስትል እኔም እቃወማል፣ ሌላው ይቃወማል። ሁሉም በአንዴ ሲቃወም ካለህበት ቤት ተቃውሞ ከመጣ ወደድክም ጠላም ሳትፈልግ በግድ እንድትወጣ ያደርጋል። ተቃውሞ ይሰለቻል። በተለይ የራስ ክርስቲያኖች አንተን መቃወም ከጀመሩ በማስ መቃወም ከጀመሩ ስህተቱ ያንተ እንጂ እነሱ አይደለም። ምክንያቱም እንዴት አድርጌ ብነግራቸው ነው? እንዴት አድርጌ ባስረዳቸው ነው ይህ ሁሉ ተቃውሞ የመጣብኝ ብሎ መምህር ራሱ መፈተሽ አለበት። ትምህርቴ ምን አይነት ትምህርት፣ አነጋገሬ ምን አይነት ንግግር፣ አካሄዴ ምን አይነት አካሄድ ነው ብሎ ሰው ራሱን መጠየቅ አለበት። ስለዚህ አሁን አካሄድህን፣ አረማመድህን ኦርቶዶክሳዊ ለዛ በቃ ተላበሱ። ኦርቶዶክሳዊ ለዛ ከንግግር ጀምሮ ከአወራር ጀምሮ አባቶችንም ከማናገር ሌላ ልክ እነሷን አባታችንን እንደዛ ሲቃወሙ ደበር አይደል? ተሴምቲንግ አንተ አፕላይ ማድረግ የለብም። ሌላ ሰው ሰዎችን የምታስተምረው የአንተን መልካም አካሄድ አሳይተ ነው። ሌሎችም ነገር አንተ የምታከብረውን እንዲያከብሩ ለአንተም አክብረህ ነው መሄድ ያለብን። በዛው መንገድ ነው መሄድ ያለብን። ልክ ነውር ያደረጉ ሰዎችን ልክ ያላደረጉ አባቶችን የዘረጠጡ አባቶችን ያዋረዱ ሰዎች ስታገኝ እንደተቃወምከው ነገ ደግሞ አንተ የምትቃወሙ ሀሳብ ብታገኝ እነዛ ያደረጉትን መንገድ ተጠቅሞ ማድረግ አይጠበቅብን። አሁን የኔና ያንተን መምህራኖች ብዙ ያስተማሩንን ዛሬ ደግሞ ተረት ሊያስተምር ነው ብንል አንተ ኦርቶዶክስ ነህ ፕሮቴስታንት ነህ? ለሰው ፕሮቴስታንት ነው የምትመስለው። ምክንያቱም ተቃውሞ ኦርቶዶክሳዊ ስላልሆነ ይህንን ሆነ እያወራ ያለው ለዛችን አይምሯችን እንዳለ ኦርቶዶክሳዊ ይሁን፣ አካሄዳችን ኦርቶዶክሳዊ ይሁን፣ ንግግራችን ኦርቶዶክሳዊ ይሁን። ትልቋን ቤተክርስቲያን እንመልከት። ወደ ሚዲያ የምናመጣው ነገር እንለይ። ወደዚህ ከእልህ እንውጣ፣ ከብሽሽቅ እንውጣ። ከሆኑ ሰዎች ጋር የገባነው ልካል እናቁም። የምትበልጠው ቤተክርስቲያን ናት። እኛ በአቅማችን መስራት ያለብን እኔ መጽሐፍ ቅዱስን ማደል ከጀመርኩ በኋላ እንደ አቅሜ መስራት ያለብኝ ነው የሰራው ያለሁት። ቁጭ ብዬ የቁጭት ወሬ አላወራውም። ስም ካለኝ ሚዲያ ላይ ተቀባይነት ካለኝ እነ ዲያቆን እስኪያዝ ሌሎችንም ሰብስቤ በቃ ስጡኝ፣ እርዱኝ አልኩኝ፣ ረዱኝ፣ ሄጄ ያደረግኩ ስራዬ ይታያል። ስለዚህ ቁጭ ብዬ ከምቆጭ ኦርቶዶክስ መጽሐፍ ቅዱስ የለውም እየተባለ ከምቆጭ ምን ባደረግ ይሻለኛል? በተቻለኝ ሀገር እየደረስኩኝ። ስለዚህ ራሴ ችግር መሆን ሳይሆን ያለብኝ ችግር ፈቺ ነው መሆን ያለብኝ። አንተም አያር ያለ እነዚህ ያስቶቶችን አይ በቃ ይሄ እኮ ይሄ እንደዚህ አይሰማችሁ፣ በዚህ አይነት መንገድ ተረዱት ብለህ ለጌታም የምጠቅመው ለራስም የምጠቅመው ተቃውሞ አካሄድ ትክክል ሲሆኑ እንጂ በእንደነዚህ እመነኝ። እኔ አሁንም ደግሜ እነግራለሁ በወንድምነት በዚህ አይነት አካሄድ አንድ ለናሙና አንድ ኦርቶዶክስ አትጠቅምም። አንድ ተሳስተ የፕሮቴስታንቱ ልብ ከማሞቅ ባሻገር ለአንድም ኦርቶዶክስ የሚጠቅም ስራ አይደለም የሚሆነው። አካሄድን ካላስተካከልክ፣ ተቃውሞ ካልተስተካከለ፣ ኦርቶዶክሳዊ ለዛ ከሌለው ምንም ልክ ሁን፣ የምሬ ነው የምልህ፣ ምንም ሺህ ልክ ሁን፣ ለአንድም ኦርቶዶክስ ግን አጠቅምም። ቪዲዮዎች ለኦርቶዶክስ የሚጠቅሙ መቼም አይሆኑም። ሁሌም ለኦርቶዶክሳውያን የምትሰራው ቪዲዮ ኦርቶዶክሳዊ ለዛ ከሌለው በስተቀር ኦርቶዶክሱ አያዳምጥም። ስለዚህ አንተ ክርስቲያንን የምትናገሩ ለክርስቲያኖች፣ ክርስቲያን ወንድሞች ይሄ ትምህርት በዚህ መንገድ ብታዩት መልካም፣ ቤተክርስቲያን ይህን ነገር ብታረመው ብለህ እስካልተናገርክ ድረስ በዚህ አይነት መንገድ እስከሄድክ ድረስ እነሱም አንተን መስደባቸውን አያቆሙም፣ አንተም እልህ ውስጥ መግባትን አታቆሙ። ስለዚህ በቃ ስታፕ ረገብ አድርገውና ኦርቶዶክሳዊ ለዛ ይዘህ ተቃውሞ። ለምን ተቃወም ካልልህም እኔ እስካሁን የማይሆን ተቃውሞ ባይ ቅድም አሁን ብዙ ብታልፈው ብዬ ከማስበው ተቃውሞ ነበር። ኦኬ እሺ ተቃውሞ በቃ ይስፋ፣ ምንም ችግር የለም፣ ያን ያህል አይከብድም። ግን አካሄድን አስተካክሎ ነው ያሉት። ሌሎቹንም ነገር የሆነ መምህር ቪዲዮ ብታገኝ ድንገት ሳት ብሎ ዳህፀ ልሳንም ይሁን በሌላ መንገድ ሊናገር የፈለገው ሀሳብ ይሄ ሆኖ ሳለ በሌላ መንገድ ሲያስተላልፉ ካገኘ አቅንተ ማስተላለፍ። መምህሩ እንዲህ ያለው ይሄኛው ነበረ መሆን የነበረበት፣ በዚህ መንገድ ቢተላለፍና ሰው እንዲህ ቢሰማው ብለህ የተጣመመ ወንድም ካለ አቅንተኸው ብታልፍ ውጤታማ ትሆናለህ። ደግሞ በጣም የሆነ ብላክ ኤንድ ዋይት ስህተት ሆኖ ብልጭ ብሎ ከመጣ አይ ቀይ ስህተት ነው፣ በዚህ መንገድ ተረዱት። የሚቀና ስህተት ካገኘ አቅንተህ መናገር። ኦርቶዶክሳዊ ማንነት ማለት ያ
ጭራሽ የማይስተካከል ሆኖ ካገኘው ደግሞ ያዝ ታደርጉና ይሄ ከቤተክርስቲያን ትምህርት አንጻር ስህተት አሁን የእነ አቡነ ሕዝቅኤል ትምህርት ሌሎችን የምታቀነው አይደለም። በቃ ወጥተህ ኦርቶዶክሳዊ ጨዋነት ባለበት መንገድ ልክ አይደለም ብለህ የምትናገሩ ትምህርት ነው እንጂ ዝም ብለህ የምትይዙ አይደለም። አንዳንድ ጊዜ ግን አንዳንድ ሰዎች ለማለት የፈለጉትና የሚናገሩት ሀሳብ ይለያያል። ልክ እነዚህ አይነት አባቶችን ስታገኝ እንደምንም ብላ ከዚህ አንጻር ሊሆን ይችላል ያሉት በዚህ መንገድ ቢተላለፍ ጥሩ ነው። መድረክ ላይ ስንወጣ ቃላቶቻችንን ብንመርጥ፣ ኦዲየንሳችንን ብንመለከት፣ ሰው ምን ይረዳል የሚለው ነገር ብናይ ብለህ ብትናገር ለስንቱ ትጠቅማለህ መሰለህ? ስንቱንስ ልብ ታሳርፋለህ። እልህ ግን አይጠቅም። በቃ እልህ አይጠቅም። እኔ ይሄን ነው የምልህ። ሌላ ከዚህ በላይ ብዙ አልጨምርም። እና ለነበረን ጊዜ በጣም አመሰግናለሁ። እስኪ ደግሞ በውስጥም በደንብ ብናወራ ደስ ይለኛል። እንደ ወንድም ያሉትን ነገሮችን ደግሞ በውስጥ ብንነጋገር መልካም ይመስለኛል። ለአሁኑ እዚህ ላይ እንጨርስና ሌሎቹን ነገር ደግሞ እየተደዋወለን ብናወራ አሪፍ ነው። እግዚአብሔር ያክብር ስለመጣ ይሄ ነው እንግዲህ ያለው ነገር። እሺ ደትሻ እንዴት አመሹ? ዲያቆን እንዴት ነው? በቃ እናንተ ሲንግሎች የእንቅልፍ ሰዓት የላችሁ አይደል? ህግ አልባ ህገ ወጥ እናንተ ናችሁ። ሲንግል የምትለዋል ግን ሀሳብ ብትስተካከል። አይ ጥሩ ውይይት ነበረ፣ እየሰማችሁ ነበረ ስታወራው። ቦጃን ፕሮፋይሉን ገብቼ እያየው ነበረ። ቦጃ እንዴት አመሸ? ይመስገን ዲያቆን ሰላም ነው። ይመስገን። እና ቀናይነት ጥሩ ነው። ስትታይ መልከኛ ጎረምሳ ነው። እንግዲህ ፎቶ ያንተ ከሆነ ፊልተር ካልተጠቀምክ እና ምንድን ነው ጉርምስና በጣም ጥሩ ነው። ለዛ ነው በጉብዝና ወራት ፈጣሪን አስብ የሚባለው። እና የተወያያችሁት ጥሩ ነገር ነው። ግን ክርስቶስ አንድ ነገር አስተምሯል። አውደ ምሕረት ላይ ሲቆም በጣም ብዙ ስህተት ይሰራል። ለመነኝ እና በጣም መለጠጥ አለ። እንደገና ደግሞ አሳመርኩት ብለህ በኋላ ላይ ነው የምታየው። እና ቢቻል በውስጥ መስመር ማግኘት ቢቻል እና መምህር ሮዳስ እንደዚህ አይነት ነገር ሰማው ወይ ቪዲዮውን ቆርጠው ያገኘውን እንደዚህ አይነት ነገር ሰማው ማብራሪያ ቢሰጡበት ራሶቱ ቢሰጡበት ብለህ እድል ቢሰጥ መልካም ነው። አይ ካልሆነ ደግሞ ቪዲዮውን ሰርተ ይህንን ትምህርት እንዴት ያገኙታል መምህር ብሎ እንትን ማለት ነው። እኔ ግን አሁን እሱ ላይ ሳይሆን ፌር ቢሆን እና አቡነ ገብርኤል ላይ የተነገረው ምናምን ብለሃልና ለአንተ ልነግር ቤተክርስቲያን በቆየሁበት ዘመን ከልምድ ያገኘሁት ነገር ምንድን ነው? ቤተክርስቲያን ውስጥ በተአምር የሰውን አፍ የሰውን እንትን ተቆጣጥረህ አትችለው። ፖለቲካው፣ ዘረኝነቱ ምናምን ይህንን በተአምር ተቆጣጥረህ አትችለው በተአምር። ስለዚህ ለአንተ አንድ ጥቅስ ልስጥና ነገር ልጠቅም። 2 ቆሮንቶስ 10:8 ላይ ስታነብ ቅዱስ ጳውሎስ ምን ይላል? የራሱን ኃላፊነት ሲወጣ ማለት ነው። የራሱን ኃላፊነት ሲወጣ እግዚአብሔር እናንተን ለማነጽ እንጂ ለማፍረስ አላከኝም ይል። አየህ፣ በቃ ሁሉም ሰው የራሱን ድርሻ ነው መወጣት ያለበት። እግዚአብሔር እናንተን ለማነጽ ነው እንጂ ለማፍረስ አላከኝም ማለት። ስለዚህ ሁሉ ጊዜ አገልግሎት ስታስብ እንዴት አርጌ ባገለግል አነጻለሁ፣ እንዴት አርጌ ባገለግል በቃ። እና ቀናኢነት እንዲጠፋ አይደለም፣ እውነት እንዲታፈን አይደለም፣ ምን እንዲል ሳይሆን ተሽሎ መገኘት ይባላል። አየህ፣
ተሽሎ መገኘት ከማ ከነዛ ከሚሳደቡት ከማ ከነዛ ፖለቲካ ከሚጠቀሙት ዘር ከሚጠቀሙት የራሳቸውን ጎዳና ከሚጠቀሙት ሰዎች ተሽሎ መገኘት። ምክንያቱም እያንዳንዱ ሰው ለተናገረው ነገር ምላሽ የሚሰጠው በክርስቶስ ፊት እሱ ነው እንጂ በጅምላ በጋራ እንጠየቅምና ቪዲዮዎችን አለፍ አለፍ ብዬ እናንተ ስታወሩ እያየኋቸው ነበረ። ቀናይነትህ ምኑ በጣም ደስ ይላል። ኢቨን ፓትርያርኩን ጥያቄ ጠይቃቸዋል። ገድሎቹ በምን ሶርስ ነው የሚታረሙት የሚልና ቀናይነቱ ጥሩ ነው። ቀናይነቱ አይከለከልም። ግን ምን አድርገው እንደ እርግብ የዋህ እንደ እባብ ብልህ ሆነ አድርገው። አየህ፣ የዋህነት የሚያስፈልግበት ቦታ ሳትቆጣ፣ ብልህነት የሚያስፈልግበት ቦታ ደግሞ የዋህ ሳትሆን ለማነጽ ከሄድክ መብት ነው። ማንኛውም ሰው ቤተክርስቲያኒቷ የምታምንበት ትምህርት ምንድን ነው ብለናል። የቤተክርስቲያን ትምህርት በሰው አይመሰረትም። ማንም ከተሳሳተ እድል ተሰጥቶት ያርማል፣ ተጠርቶ ይነጋገራል። ካልሆነ መለያየት ነው እንጂ እንትን አይደለም ብለን ስለምናምን ቀናይነትን አደንቃለሁ። ግን ወንድሜ ልደት እንዳለው ምን አድርገው መሰለ፣ አንደኛ ለተሳሳቱ ሰዎች እድል መስጠት ብታገኛቸው፣ አየህ ፍቅሩ ይበልጣልና ብትልክላቸው ደግሞ አክሰስ ከሌለ እባካችሁ መምህር ሮዳስን የሚያቅሰው አለ ወይ ብለህ በቃ ኦፕሽኖችን ከጨረስክ በኋላ ምን ታደርጋለህ መሰለ፣ ቪዲዮ ትሰራና ይህንን ነገር እንዴት ያዩታል ወይ ደግሞ ያገኙበት እኛ ያልደረስንበት ነገር አለ ወይ ብለን እንትን ማለት ይቻላል ለማለት ነው እንጂ ቀናይነቱ ጥሩ ነው። እግዚአብሔር ያክብርልኝ። እሺ፣ እናመሰግናለን ዲያቆን። እግዚአብሔር ያክብርልን። ቆንጆ ነገር አስተላልፈናል፣ ጨርሰናል። ደስ የሚል ጊዜ ነበረን። ያው ኦርቶዶክሳዊ ምክክር ያስፈልጋል ምንጊዜም ከስሜታዊነት የጸዳ ኮሜንታተሮች በጣም ብዙ ሰዎች ስለሚሆኑ እነሱ ጉዳያችን አይደሉም። አላማችን ሀሳብ ነው። ማንም ምንም ቢል ወደዛ ሀሳባችን ሊሰረቅ አይገባም። መተላለፍ ያለበት መነገር ያለበት መልእክት ተላልፏል። እናመሰግናለን ሁላችሁንም እስካሁን ድረስ ለተከታተላችሁን። እባካችሁ የምንሰራቸውን ቪዲዮዎች የገባችሁ ኮፒ ሊንክና ሼር ሪፖስት በማድረግ ለብዙ ሰው አድርሱ። አንድ ወንድማችን ነበረ ጥያቄ የነበረው አይ ቲንክ ወጣ መሰለኝ። ያው ይህን ሀሳብ መጨረስ ስለነበረብን ነው። ተሜ እንኳን ደህና መጣ። ተመስገን። አይሰማም ድምፄ እንዴ? ተቋረጥኩኝ እንዴ? አለክ ኦኬ። ታዲያ ምንድን ነው የሚዘጋ? ተመስገን ምንድን ነው ወንድማችን አላማ? ኦኬ። ጥያቄ ያላችሁ ኦርቶዶክሳውያንን የተወሰኑ ሰዎችን ብቻ። ቅድም አንድ ልጅ ነበረ እንደው ባይወጣ አሪፍ ነበረ። እውነት ባይወጣ እውነት በጣም አሪፍ ነበረ። እውነት ባይወጣ በጣም ደስ ይለኝ ነበረ። እስኪ የገቡ እንትን እንላለን። ሲኞሪታ ነው የሚለው ክርስቲያን ነኝ። እንኳን ደህና መጣ ወንድማችን። እሱ ላናገር። እንዴት ነህ? ሰላም ደህና መሻቸው። ሁሉ ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም። እንዴት ነህ? ለመጀመሪያ ጊዜ ለረጅም ሰዓት ከእናንተ ጋር ቁጭ አልኩ። እጅግ በጣም ደስ ብሎኝ እየሰማችሁ ነው ያለሁት። መልካም ንግግር ነው ያደረጋችሁት። ትዕግስትህ እግዚአብሔር ይጨምርልህ። እውነት ለመናገር እንዲህም ገስት ላይ ሆኜ ሳላወራ ወይም ደግሞ ሳልገባ በፊት ምሰማ ስለነበረ ከእግዚአብሔር ካልሆነ ይሄ ከስጋና ደም ሰዎች ታግሰው የሚጠብቁት አይነት ነገር አይደለም። ወንድማችን ቦጃም ስለ ቅናትህ እንግዲህ እግዚአብሔር የተመሰገነ ይሁን። የሆነ ሆኖ ግን በፍቅር የፈታችሁት ሆኖ ስላየሁት ደስ ብሎኛል። እግዚአብሔር ይስጣችሁ። እናመሰግናለን። በጣም ደስ ብሎናል። እኛ ኦርቶዶክሳውያን ወንድሞች የምትሰራቸውን ቪዲዮዎች እናያለን፣ እንመለከታለን፣ ይደርሱናል።
በዛም በጣም ደስተኞች ነን። አይ ቲንክ ሀገር ውስጥ አይደለህም ይመስለኛል ከቪዲዮዎች አንጻር። እንግዲህ ወደ ቤተክርስቲያን እንድትመለስ እና ደግሞ ከኛ ጋር አብረን እንድናገለግል ትልቅ ፍላጎት አለ። በጣም ነው ደስ የሚለኝ ቪዲዮዎችን ሳያቸው መልእክቶቹ ምናምን ፍቅር ምናምን ደስ ይላል በእውነት። እግዚአብሔር ይስጥልን። በዚህ አጋጣሚ ተሙ ያው ሚውት ይዟል ደክሞት ወይ ይሆናል አላቅም። አንተንም አንድም አለም የስላሴ አማኝ የምትባል እህትና ከሐዋሳም ሌሎች ወንድሞች አሉ ፍጹም ፍቅራችሁን፣ ትጋታችሁን፣ ትህትናችሁን ስላዩ ክርስትናን በእናንተ ላይ ተገልጦ ስላየሁት እውነት በጣም ደስተኛ ነኝ። ከዛ ባለፈ ቃላት ያጥሩኛል። እንግዲህ የጓጓት አንድ ቀን አለች፣ እመጣለሁ። ለተሙ ደውለታለሁ። ያንተንም ስልክ የለኝም። ለተሙ ደውለትና አገኛቸዋለሁ። አካል ልመጣ ጓጉቻለሁ። አገኛቸዋለሁ። እግዚአብሔር ይስጥልኝ። በጣም ደስ ይለናል። ስትመጣ እንግዲህ እንገናኛለን በአካል ነገሮችን ደግሞ ቁጭ ብለን እንነጋገራለን፣ እናወራለን፣ እንማማራለን። ያሉት ጉዳዮች ላይ ምናምን አንስተን በደንብ በርታ፣ እግዚአብሔር ልብህን ያጽናው፣ ወደ ቤተክርስቲያን እንድትመለስ የእግዚአብሔር መልካም ፈቃድ ይሁን። እኔ ደስተኛ ነኝ በምትሰራቸው በእያንዳንዱ ነገሮች። ከወንድሜ ተመስገን ጋር አንድ ላይ ሆነን ነው ሲጽፍልህ ምንም ሲልህ ያሳየኛልና በየትኛውም ጉዳይ ላይ ከፈለከን አለን፣ ደስተኞች ነን። ያንተን ጥያቄዎችም ያንተም ሀሳቦችን ለመስማትም ዝግጁ ነን እና እናመሰግናለን። 1-2 ሰዎች ገብተዋል። እነሱን ሰዎች አናግረን ከወንድማችን ፈለገ ጋር ደግሞ ትንሽ ቆይታ ይኖረናል አይደል? እያንዳንድሽ ትወርጃለሽ ለማለት ነው ከገዝቱ ላይ። ይቅርታ ቦታ ልልቀቅላችሁ። ችግር የለም። ረጅም ሰዓት ቦጃ እግዚአብሔር ያክብር። ተባረክ። አክብረ መተህ ስላናገርከኝ ስጫንህም እሺ እያልክ ስለሰማህ እግዚአብሔር ያክብርልኝ። ስለተግባባን ደስ ብሎኛል። እሺ የሩትን ጥያቄ መልስና እንወጣለን። ሩት ምንድን ያስጨነቀች ጥያቄ? አንተ ስርዓትህን ያዝ። ጠራኸኝ ይላል ደግሞ ስንቴ ስጠራ አይ ኔትወርክ ነው በእናትህ ጠራኸኝ። ጠርቼ ነበር ተሜ አመለጠ። በቃ ባጭሩ ምንም ልረዳ አልችልም። እንዴት ነህ? ደህና ነው? ሁሉ ሰላም? እሺ ሩት ጌታቸው የሚያስጨንቅ ጥያቄ ያለኝ ስትይ ኮመንት አየሁ። ሩት እያወራሽ ከሆነ ሚዩት ላይ ነሽ። አሁን እሰማለሁ። ደት ቪፒኤን አበራሁኝ ታውቃለህ፣ ከአቅም በላይ ሲሆን በቃ ዛሬ ምንም ኔትወርክ በቃ ሀገር ያለው ነው የሚመስለው ሁሉ። እግዚአብሔር አገልግሎትን አልተቀበለውም እና በጣም ሁላችሁንም ወዳችኋለሁ። በርቱ። ልደትዬ በርታ፣ ቦጃም በርቱ። ሁላችሁ ነው እግዚአብሔር የሚጤስ ጧፌን የማያጠፋ የተቀጠቀጠ ሸንበቆኝ ከቶ የማይሰብር አምላክ ጋር የመጣሁት። ወንድማችን ሚዩት አድርገንልሽ። ወለተ ጻድቅ አንድ የወንድማችን ጥያቄን መልስ ካላስቸገር። ሰላም ብያለሁ። እንዴት ነህ? ሰላም ነው። እንዴት ነሽ? ወለተ ጻድቅ አለን እግዚአብሔር ይመስገን። አሁን ቅድም ሲናገር የነበረው ልጅ እሱን እንትን እንድታስገባኝ ነበር፣ ወጥተዋል። ያው ተጣልቻለሁ ብዬ ጠየቅኩት። ስለዚህ ስለወጣ ችግር የለውም። ጥያቄ ኖሮሽ? አዎ እሱን ልጠይቅ ነበር። በቃ ወጥተዋል። ችግር የለውም። እሺ ሜሪም የምታስተላልፊው መልእክት አለ? ለምን አስወረዳችሁኝ? አልናገር አልሻ እንዴ? ምን እናደርግ ታዲያ? አስገባንሽ አታወሪ። አንዳንድ ሰዎች ደግሞ ስርዓት ይኖራቸዋል። ስንት ሰዓት ስምሽን ጠራን? ሩት ስንት ሰዓት? አታዳምጪ? ምን ላድርግ ታዲያ? አለሽ? አሁን እየሰማሽ ነው? ሩት ጌታቸው
እሺ ምን ላድርግሽ? እኔ በቃ ኔትወርክሽ ሲሰራ ትገቢያለሽ። ሲሰራልሽ ንገሪ። የሆነ ቆንጆ ኔትወርክ ጋር ስትሆኚ ንገሪ። እሺ ሜሪ ወይ ልደታ በእውነት ቃል ህይወትን ያሰማልን። እኔና ቦጃ በውስጥ በዚህ ጉዳይ አውርተን ነበረ። ብዙ ሸክም ነው ያቀለልክልን እና አንተ ጋር ያለው ሀሳብም እኛ ጋርም ነበርና አብረን ልናወራ በውስጥም ሞክረን ነበር። እንግዲህ ለጌታም ጌታ አለው እና ቃል ህይወትን ያሰማልን። በጣም ነው የምናመሰግነው። ግን እኔ እንደው ከፈቀዳችሁልኝ አንድ መልእክት ማስተላለፍ ፈልጋለሁ። አብሶ በእኛ ዙሪያ ባለው አገልግሎት ላይ ልደትዬ፣ አሁን ይህን ሰሞን መጽሐፍ ቅዱሶችን ስታድል ቪዲዮዎች ላይ እናያለንና አንዳንድ ቪዲዮ ልጆች ሲሰሩ ምናልባት ደርሶሃል ብዬ አስባለሁ። አብሶ በእኛ አይተ ነበረ መሰለኝ አይደል? አዎ። ግን የኦሮምኛ መጽሐፍ ቅዱስን ብታድለን የሚሉ ሀሳቦች አይቼ ነበር። መታደል ሳይሆን ሲጀምር አለ ወይ ነው። አሁን ለምሳሌ እንደው በእኛ በኩል አሁን ያለው በኦሮምኛ ያለው የፕሮቴስታንቱ ነው። እሱም ደግሞ በብዛት አብሶ ነገረ ድነት ላይ ነገረ ክርስቶስ ላይ በብዛት አብሶ ጥምቀት ላይ ትልቅ ስህተት አለበት። አብሶ ሰው በእምነት ብቻ ይድናል የሚል መልእክት ነው ያለው እና ብዙ ትውልዶችን እያጠፋ ያለው ያ መጽሐፍ ነው ማለት ነው። የኛም ልጆች አብሶ ያ አማርኛ ከኔ ጀምሮ እኔም አሁን ብዙም እንደዚህ አላነብም፣ ብዙ እንደናንተ አላነብም አማርኛውም ማለት ነውና ብዙ ማንበብ የማይችሉ ልጆች አሉ። እናም እየተሸወዱበት ያለው ያው በእኛ አካባቢ ታውቃለህ፣ ትንሽ አንዳንድ የፖለቲካ ኒኮችም ስላሉ ያ ነገር ይበረዝና ይሄ መጽሐፍ ቅዱስ የአማርኛ መጽሐፍ ቅዱስ እና ከሌ ነው የሚባል አንዳንድ ጫኖች ቀደምም ስታወሩ እንደነበረ ያ አለ። ትውልድን የሚሸውዱበት ደግሞ ይሄ 66ቱ በኦሮምኛ የተፈታው የመናፍቆ እዛ ላይ ደግሞ ነገረ ድነት ላይና አብሶ ሰው በእምነት ብቻ ይድናል በሚል ንጽጽር ላይ አብሶ በጣም የሚያስቸግረን እሱ ነው። ንጽጽር ላይ ሰው በእምነት ብቻ ይድናል የሚለውን ላጥ አድርጎ ያመጣላል። በእምነት ይዳናል የሚለውን ብቻ ብሎ ጨምሮበት ማለት ነውና ቤተክርስቲያንን ብታስብ አይ ምን መሰለሽ፣ ያው ከዚህ በፊት የሚያወራንበት ጉዳይ ስለሆነ አቋረጥኩሽ፣ ይቅርታ። ትክክል ነው። የፕሮቴስታንቱን መጽሐፍ እኔ ኦሮምኛውን አይቼዋለሁ፣ ለጊዜ ለዚቼ አይቼዋለሁ። በጣም ብዙ ችግር አለበት። በማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያን በኩል የሰማሁት መረጃ ቢኖር ከጥቂት ጊዜ በኋላ ምናልባት ከ5 ወር ጊዜ በኋላ ህትመቱ አልቆ ተጠናቆ እንደሚደርሰን ሰምቻለሁ። እንደ ሀሳብ እውነቱን ለመናገር ኦልሞስት የትርጉም ስራዎቹ ቀላል አይደለም። መጽሐፍ ቅዱስ በነገራችን ላይ ትርጉሙ እዚህ ቢሰራ እዚህ ሀገር ውስጥ አይደለም የሚታተሙ፣ በጣም በርካታ ስራ የሚሰራው ውጭ ነው። ከወረቀቷ ጀምሮ ውጭ ነው። በብዙ ቁጥር ለማሰራት ምንም ኃይለኛ በጀት የሚጠይቅ ብዙ ነገር ነበረ የነበረው። ያንን ነገር ቤተክርስቲያን እየሰራችበት ነው። እኔ በጉጉት ከምጠብቃቸው አንደኛውና ዋነኛ ነገር ከቤተክርስቲያን አንደኛ በኦሮምኛ መጽሐፍ ቅዱስ ትራንስሌት ተደርጎ ልክ አሁን በግዕዙ እንደተደረገው በኦሮምኛ ትራንስሌት ተደርጎ በጣም በብዙ ታድሎ ሰው መጽሐፍ ቅዱስን ሲያነብ በሚገባው ቋንቋ ሲረዳ ማየት የኔ በጣም ዋነኛው ፍላጎቴ ነው። እንደው ቤተክርስቲያን የአቅም ጉዳይ ቢሆንም እንኳን ማለት ነው ድጋፍ የሚያደርጉ ሰዎች ይኖራሉ ብዬ አምናለሁ፣ በጣም በርካታ ሰዎች። ስለዚህ ከኛ ምን ይጠበቃል? ጫና ማድረግ አለብን። ለካሁን የመጽሐፍ ቅዱሱን በምናደልበት ሰዓት ላይ ቪዲዮ በጣም ቫይራል የሆነ ብዙ ሰዎች ጋር እየደረሰ ስራ እንዲሰሩ እስከ ማድረግ ደረጃ እያደረሰ አይደለም። ጫና ማድረግ አለብን። በቃ ይሰጠን፣ ይደረግ፣ ይለቅ እያደረግን ኦሮሚያ ክልል ላይ ያሉት ማህበረ ካህናት በሀገረ ስብከትም እያደረጉ ጳጳሳቶቻቸው በእያንዳንዱ ግንባር ቀደም ጥያቄ የሆነ ወደ ሲኖዶስ በቃ መግባት አለበት። ጫና መደረግ ጫና ስላችሁ ጥያቄው በደንብ መነሳት አለበት። በፍጥነት እንዲደረግ እንዲከናወን ምናምን አይኑ እየሰራችበት ነው ቤተክርስቲያን። ግን ደግሞ እስከ መቼ የሰራች ዛሬም የሰራች ነገም የሰራች ሳይሆን አልቆ እስኪመጣ ድረስ ምናምን እኛ ጫና ማድረግ አለብን እና እንደዚህ እንድናደርግ ይገባል። ይህንን ነው የምልሽ ሜሪ። እንደዚህ ማድረግ የተሻለ ነው።
እኔም ይሄንን ለማስተላለፍ ነውና በጣም አመሰግናለሁ። ቃሎትን ያሰማል። ልደቴ በርታ አንተ። እሺ እግዚአብሔር ያበርታል። እሺ እናመሰግናለን። አሁን ሌሎቻችሁ መውረድ ትችላላችሁ። ከዚህኛው ልጅ ጋር ብቻ እንቆያለን ጥያቄ ስላለን። ቦጃ አመሰግናለሁ። ተባረክ። ደህና ደር። እሺ አለን እንደ ወንድም አለው ስልኬም አለ ይመስለኛል። ከዚህ ፊት አውርተናል አንዴ እና ልደውልልኝ ትችላለህ። እኔም እደውልልሃለሁ።